ከሆስፒታል ምርመራ በኋላ ሲወጣ የነበረው ሬሳ ሳየውና እሱ ነው ተብሎ የወጣው ሰው በቃ በጭራሽ የሚገናኙ ሰዎች አሉ። በዚህ ሰዓት ገንዘብ የማይገዛው ነገር የለም። የቤተ ክርስቲያን አባትም ይሁን ቄስም ይሁን ጳጳሱም ይሁን ምንም ዋቴቨር ሁሉም ቢሆኑ ገንዘብ የማይቀይረው ሰው የለም። እግዚአብሔር ታምራ እንደገና ነገር አዙሮት ወደቀ። እዛው ቤተክርስቲያን ውስጥ አዙሮት ወደቀ። ተክሊሉ ላይ ነው ወደቀ። ስርዓቱ ተክሊሉ ያው እየወጡ ያለ ለኮ ቤተክርስቲያን አዙሮ ወደቀ። እኔ አዙሮት ወደቀ። እንደገና አይገርመኝም። ቄሶቹን ባፋቸው በገንዘብ አፋቸውን ያዛቸው። ከዛ በኋላ አዎ እንደስ ነው ምናምን ተብሎ ተረጋገጠ። ጋብቻው ተፈጸመ። በቃ ጋብቻው ተፈጸመ። እዛ ዶክተሩ አማክሮት ይወጣው እንትን ታውቃለህ፣ መድኃኒት እንዲሰጠው ምታስጨነቅበትም ማለት ነው። የማስወረጃው መድኃኒት ቼክ 10 ሚሊዮን ብር ቼክ ነው የጻፈው ለሰራተኛው። ልነግርሃል እንዴ ምንድነው ይሄ ቼክ የምጽፈው ለማን ነው? እኔ ደግሞ የሆነ አስቸኳይ የሆነ ስራ ምናምን ነገር እና መቶ ቼኩን የሚቀበለው ሰው ምናምን ያለ መስሎኝ ነበር። እኔ እንደዛ ነው ያሳስበው የነበረው። እዛ ስሟን ሲጽፈው የሰራተኛዋን ስም ይጻፈው። እውነትም ሲያየው እዚህ ከላይኛው ያለ እዚህ ጋር እንትኗ ጋር ወጥፈዋል። እስኪ አልዋጠችው በመላሷ ይሄን ጉዳይ አንቺ አለሽ የሚመሰለትሽው መጣብሽ እንጂ አልሄድሽበትም። ልክ ነው፣ ግን ሁሉም ነገር የራሱ የሆነ አግባብ አለው። ሁሉም ነገር የራሱ የሆነ አካሄድ አለው ብዬ በስነ ስርዓት ተቆጥቼም ገስጬም አነጋግሪያት እሺ ብላኝ አሳምኛት ኪኒኑ ተዋጠ። ሄዶ ሐኪም ቤት አዎ ከዚህ ቤት ምንም አይነት ግንኙነት አላደረገም የሚል የድንግልና ሰርተፊኬት ይዘላቸው መጣ፣ በገንዘብ ማለት ነው። ይሄ ሁሉ ውሸት ነበር ማለት ነው። ወይዘሮ አዜብን ለማጥመድ የተጠቀመው ፕሮፓጋንዳ ነው ይሄ። yes እንደኛ እሱ በጣም ሰው ወዷት ስለነበረ በወቅቱ ማንም ሰው እንዲነካበት አይፈልግም ነበር። በጭራሽ እንድታመልጦ አይፈልግም ነበር። ማቆ ነገር የለም። ከዛ ነገርኩት በቃ እርግዝና ተፈጠረ ምናምን ስለው የማማ ይሆን ነገር ነው በቃ ይሄ ልጅ መውረድ አለበት ምናምን አለ። ለሞኑ ሙስሊም መሆንን ያውቃሉ አሰሪዎች? ራስን ማንነትን በመቀየር ሙስሊም እንደመምሰል እኛ ወደ ቤተክርስቲያን ወደ እግዚአብሔር የተጠጋን ሰዎች ስለሆነ የመጣውን ነገር በጸጋ ወደ መቀበል ያው እሷ በጣም መንፈሳዊ ህይወቷ ላይ በጣም ጠንካራ ነች ማለት እንደዚህ እኔ እንደማወራው አይደለም፣ በጣም ከምለው በላይ ማለት ነው። ግን ያው በተክሊል በቁርባን ተጋቡ እንጂ እውነት ለመናገር እሱ እንደዛ አይነት ሰው አይደለም። እኔ አሁን እሱ ባለቤቴ የሚሰራበት ድርጅት ትንሽ አደጋ አጋጠመውና ህይወቱ አለፈ ብለው ነገሩኝ። አላሳመነኝም በሰዓቱ። ወይኔ ምንድነው ከምድ ይለኛል፣ ያመኛል፣ ያቅለሸልሸኛል እና በቃ ቁጭ ባልኩበት መተኛት ነው። ሶፋ ላይም ሆነ ከልጆቼ ቀድሜ ምተኛበት ጊዜ አለ። እንግዲህ ልጆቼ 2 ሰዓት ነው የሚተኙት፣ ግን ከዛ ቀድሜ እንቅልፍ ይመጣል። ግን በሙያና ቼክ ሳደርግ እንደዚህ 3 ወር እርጉዝ ነሽ ተብዬ ግራ ገብቶኛል። እኔ ሌላ ወንድ አላውቅም፣ እንደነገርኩ ቆራቢ ነኝ ባለቤት ከሞተ በኋላ። ሰላም ውድ የስውር ሚዲያ ተከታታዮቻችን እንደምን አላችሁ? ከሀገር ውስጥም ከሀገር ውጭም ያላችሁ የስውር ሚዲያ ቤተሰቦቻችን እንደምን አላችሁ? እኛ ደህና ነን። እንግዲህ እኔ ሁሉ ጊዜም ከእናንተ ጋር የምገኘው ናሆም ደረጀ ሲሆን ስውር ሚዲያ ላይ እንገኛለን። እንግዲህ ከዚህ ቀደም ያቀርብላችሁ ፕሮግራም ነበረ። የነ ወይዘሮ አዜብ ቤት ሰራተኛን ወደ እናንተ ጌዘናት መተን ነበረ። ሆኖም አንዳንድ ነገሮችን ባለማመን እስካሁን ማረፊያ ቤት ትገኛለች። ያው ቃሏንም ለመቀበል ሞክረናል፣ ግን እዚህም ለኛ ያወራችሁ ነገር እዛ ፖሊሶች ጋር የሚያወራችሁ ነገር አንድ አይነት አልሆነም። እናም ያው ከ180% እዚህ ወንጀል ላይ እሷም እጇ እንዳለበት እርግጠኛ ለመሆን ችለናል። ያው እንግዲህ በዚህ በአጭር ጊዜ ውስጥ የቤት ሰራተኛ አንድ ሰው ሰርቶ ያንም የሚያክል ግቢ ያንም የሚያክል ቦታ አልፎ ተርፎ ደግሞ የከብት እርባታ ላይ ትገኛለች። ይሄ በጣም የሚያስጠረጥር ነገር ነው። ከፍተኛ ምርምር እያደረግንባት እንገኛለን እና ወደ ኋላ መለስ ያደረጋችሁ ደግሞ ወይዘሮ አዜብን በሆስፒታል ውስጥ እንደምትገኝ ነገራችሁ ነበረ። አሁን በሙሉ ጤንነት ቤቷ ተመልሳለች። እኛም በጣም በዚህ ደስ ብሎናል። እስኪ ቀጣይ ፕሮግራም ላይ በደንብ ተሽሏት ካገኘናት የምናቀርብላችሁ ይሆናል። በተጨማሪ ደግሞ ሌላ አንድ የቤት ሰራተኛ ከቤተሰብ ጋር ወደ አርባ ምንጭ ለመዝናናት ሄዷል ብለን ነበረ። እነሱም ያው በምን አጋጣሚውን በምን ምክንያት አላወቅንም
ከነሱ ጋር የነበረችውን ሰራተኛ እሷን አውርተን ለጉዳዩ ለመርመር በቅተናል። ሆኖም የሆነ የተወሰነ ቀን እንዳራዘሙ መዛው ለቫኬሽን እንደወጡ የተወሰነ ቀን እንዳራዘሙ ምን ነግረውናል። ስለዚህ እሷንም በተጠባባቂነት እንይዛታለን። ግዴታ እጅ ከፍንጅ የሚያስላለብን አድፍጠን እየጠበቅን ያለ ነው። ለዛሬ ደግሞ ይዤላችሁ የመጡት ወንድሜ የወይዘሮ አዜብ ባለቤት አብራደጉ ወይም የቅርብ ጓደኛው ነው ይዤ መጣሁት። እስኪ ከሱ ጋር የሚኖረን ቆይቶ ይኖራል። ስለ ወይዘሮ አዜብ ባለቤትም አሟሟት አንዳንድ ነገር የሚነግረን ይሆናል። ፕሮግራሙን ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ወንድሜ። ሰላም ተነስተን አለን። ራስን አስተዋውቅልን በመጀመሪያ። እሺ፣ ስንታየው በለጠ እባላለሁ። እሺ፣ የኤልያስ በጣም ጓደኛ አብሮ አደግ፣ ብዙ ነገር ብዙ ከኔ ጋር የነበረው ነገር በጣም ብዙ ሚስጥራቶች ምናምኖች ያሉ። በቃ እኔና እሱ ምንም በቃ ያን ሳደግ ሁለት ገጽታ ብለን ምንም ነገር የሚለያየ ነገር አልነበረም። የአንድ አካባቢ ተወላጆች ነን። አንድ ሰፈር ተወልደን ያደግነው፣ አንድ ትምህርት ቤት የተማርነው። በኋላ ላይ ያው ወደ ቢዝነሱ ዓለም ስንገባ የሁለታችን የቢዝነስ ዓለም ተለያየና በዛ ተለያየን እንጂ እሱም መለያየት ያው ስለ ቢዝነሱ ነው እንጂ በሀሳብ ሁለታችንም አንድ ምንም የሚለየን ነገር አልነበረም። እና ያው እኔና እሱ የነበረኝ ጊዜ ይህን ይመስላል ባጭሩ። እሺ፣ እስኪ ወደ አቶ ኤልያስ ጋር ከመምጣቴ በፊት እስኪ ራስን በደንብ አስተዋውቅልን። በምን ስራ ላይ ትሰማራለህ የሚለውን ነገር በአንዴ ገለጻ ብታደርግልን። ኦኬ፣ ደስ ይለኛል። እኔ ያው ስሜን ነገር ያለው እኔ የራሴ ቢዝነስ አለኝ። ምን አይነት ቢዝነስ? በዩኒቨርሲቲ ደረጃ በቢዝነስ ማኔጅመንት የተማርኩትና የቢዝነስ ማኔጅመንት ተማሪ ነኝ ምናምን ነገር ብዬ በአንዴ ትልቅ ነገር ውስጥ አለም የገባሁት። ቢዝነስ ያለው ያው እንደምታውቀው ታች ነው፣ ስራ ያለው ታች ነው። በትንሽ ነገር ተነስተን ነው ላይ የሚደረሰው። እና መጀመሪያ ስሰራ የነበረው ነገር በጣም የሚገርም ነገር ከግቢ ከወጣ በኋላ ፕላስቲኮች የፕላስቲክ የሃይላንድ ፕላስቲኮች አሉ። እነሱን አዙሮ ከሚሸጡ ሰዎች ከነሱ እየገዛሁ እያጠራቀምኩ እኔ ይሸጥ ነበር። በኋላ ይሄንን ደግሞ ወደ ፕሮዳክት ለምን አልቀይረው ምናምን ነገር የሚለው ነገር ሀሳብ መጣልኝና ትንሽ ከከተማ ወጣ ያለ አንድ ቦታ አለ። እዛ ሄጄ በመንግስት ቦታ ተመራሁና ያንን ፕሮዳክት አሁን ወደ ኮንጎ ፋብሪካ የኤርጋዶ ጫማ ያው ድሮ ኮንጎ ነው የሚባለውና የኤርጋዶ ጫማ ፋብሪካ እሱን ከፍቼ እሱን እየሰራ ነው ያለሁት። ኮንጎ ፋብሪካ ስራ ላይ ነው የምትገኘው ማለት ነው? ያው አሁን ነው ኤርገንዶ የተባለው እንጂ ድሮ ኮንጎ ጫማ ፋብሪካ ነው። ኮንጎ ጫማ ነው የሚባለው። አሁን ነው ተቀይሮ ኤርገንዶ የሚባለው እና በዛ ስራ ላይ ነው አሁን ተሰማርቼ ያለሁት ማለት ነው። እሺ፣ በተጨማሪ ደግሞ እስኪ ስለ ራስ ላይፍ ስታይል ወይም ስለ ቤተሰብ ትዳር አለ ወይ የለም የሚለው ነገር። እኔ ባለትዳር ነኝ። 3 ልጆች አባት ነኝ። ያ ባለቤቴም ከኔ ጋር ታግዘኛለች። እሷ ከዛም ማመጣውን ከተማ ላይ የሆነ አንድ ሱቅ ከፍተን ለማከፋፈያ አይነት ነገር ከፍተን ከዛ የሚመጣው ፕሮዳክት እሷ እዚህ የምታከፋፈል ያለችው ምናምን ማለት ነው። እና አንድ ደግሞ ሌላ የደረሰ ልጅ አለኝ። እሱም አብሮ ያግዛታል ምናምን። ያው ሌላውን ነገር ደግሞ እኔ ነኝ የሚወጣው። ያው ያለው ነገር ይሄ ነው። ሌላ ተጨማሪ ነገር ካለ እጨምርላለሁ፣ ችግር የለውም። እሺ፣ አይ በቃ ያው ካገባው ወደ 20 ዓመት ምናምን አካባቢ ይሆነኛል። ያው ገና ስራው እንደጀመርኩት ነው ወደ ትዳር ላይ የሚገባውት። ስለዚህ ባገባው በአመቱ ነው የመጀመሪያ ልጄን የወለድኩት ማለት ነው። ያው የደረሰ ልጅ አለኝ ማለት ነው። እና ያው መጀመሪያ ልጅ ቅድም እንደነገርኩ ይረዳኛል ምናምን ያልኩ ልጅ እናቱን የሚረዳው ልጅ እሱ ነው። ያው ይሾፍራል ምናምን መኪኖች አሉ ምናምን ነገርና ያ እንደ ሰርቪስ ምናምን ነገር ይሰጣል ማለት ነው ለቤተሰብ። ያው ትልቅ ልጅ አለ ማለት ነው። እግዚአብሔር ይመስገን። እሺ፣ ይሄን ያህል ራስን ካስተዋወቅከን ይበቃል። ወደ ዋናው ጥያቄ ስመጣ የወይዘሮ አዜብ ባለቤት ወይም ኤልያስ መኮንን እስኪ ስለሱ አንዳንድ ነገር እንድነግረኝ ይፈልጋሉ። ትንሽ ያው የተፈጠሩት ነገሮችን ታውቃለህ፣ በጣም ግር የሚሉ ነገሮች ናቸው። እንዴት እንትን አድርገህ ስለ አቶ ኤልያስ በመጀመሪያ ብትነግረኝ። ኤልያስ በነገራችን ላይ በጣም ያው እንደ ጓደኛ በጣም የሚያሳዝን ሰው ነው። ፐርሰናሊ ደግሞ በግል ጉዳዩ አንዳንድ ነገሮችን እኔም ሳይ ምናምን ነገር ብዙ የሚያሳዝኑ ነገሮች አሉት ምናምን ነገር እና
ብቻ በጣም ይገርመኝ ነበረ። ያው እሱ መጀመሪያ እኔ እንኳን በቤተክርስቲያን አለ ጋብቻ የፈጸምኩት የነበረው እሱ በቤተክርስቲያን ጋብቻ የፈጸመው። አንዳንድ ጊዜ ምንድነው ይህ ፈጣሪን መዳፈር ነው ልበለው እንደዛ ብዬ የማስበው። ምክንያቱም አንተ ቅዱስ ጋብቻ ነው የሚባለው፣ የቁርባን ጋብቻ ቅዱስ ጋብቻ ነው የሚባለው። ያ እና በእንዲህ አይነት ሁኔታ ውስጥ ትዳር ስትመሰርት ምንም አይነት ነገር ቢፈጠር ምንም አይነት ነገር ቢሆን ከሚስቱ ውጪ ላትወጣ ነው። እንደዚህ አይነት ነገር ይሄ የቤተክርስቲያን አስተምህሮቱም ቢሆን ማለት ነው፣ ትምህርቱም ቢሆን ይሄ ነው የሚሆነው። እና ትንሽ ኤልያስ እንደ ጓደኛ አንዳንዴ አብረን እንወጣለን፣ አብረን እንዝናናለን ምናምን እና በዛ ኮንቴክስት አንዳንዴ የሚያጫውተኝ ነገር ቢኖር ምንድነው በቃ ከከሌ ጋር እንደዚህ ሆነ፣ ከከሌ ጋር እንደዚህ አይነት ግንኙነት ተፈጠረ፣ እንደዚህ አይነት ነገር ሆነ ምናምን ከሚስቱ ውጪ ማለት ነው። ግን ያው መስማት ስላለብኝ ነው እኔ የሚሰማው። እኔ ከሱ ምንም የምፈልገው ነገር የለም፣ እግዚአብሔር ይመስገን። ያው ያለኝ ነገር የራሴ የሆነ በቂ የሆነ ነገር ስላለኝ እግዚአብሔር ይመስገን ጥሩና የተስተካከለ ትዳር አለኝ። በቂ የምለው የራሴ የሆነ ነገር አለኝ በዚህ ሰዓት ገብተዋል። ለልጆችም ቢሆን ጥሪት ማድረግ ስላለብኝ ያው የራሴን የሆነ ነገር አስልፌላቸዋለሁ ለእነሱ ቢሆን። ግን ከሱ ፈልጌ ሳይሆን አንዳንድ ጊዜ ሰው የሚናገረውን ማዳመጥ የሚባል ነገር አለ። በቃ ታዳምጣለህ፣ ዝም ብለህ ታዳምጣለህ። እንዲህ ነው ምናምን ነገር ብለህ ግን መልስ አትሰጥም። ገብቶሃል አይደል? አንዳንዴ የሚነግረኝ ነገሮች ምናምን ነገር ያማል። ከመጀመሪያው ብነግርህ ያው በተከታታይ የተጋባው ሚስቱ በጣም ቆንጆ ሚስት ነበረች። በጣም ቆንጆ ሴት ነበረች። በጣም የሚገርም ነገርና መጀመሪያ ላይ እኔ ቀድሜ ያገባሁት ባይዘው እና መጀመሪያ ላይ ሚስቱ እንደሆነች ምናምን ነገር ሲነግረኝ በቃ እኔ ራሱ በቃ በጣም ደነገጥኩኝ ምናምን ነገር ማለት ነው። ያው እንደማንኛውም ወንድ የምትደነግጠው አይነት ድንጋጤ ያላል። በቃ ደነገጥኩኝ ምናምን እኔ እሱን ባህሪ በደምብ ጠንቅቄ ስለማውቀው እንዲህ ሊሆን ነው በምን አይነት መንገድ ነው አሁን ይሄ ትዳር ወደ ትዳር ሊሆን የሚችለው ሚስትስ ልትሆን የምትችለው በምን አይነት መንገድ ነው እያልኩኝ በጣም ረጅም ጊዜ አስብበት ነበር ይሄን ነገር ማለት ነው። እና ለራሴ በቃ በጣም እስኪገርመኝ ድረስ እኔ ይጨነቅ ነበር፣ ለእሱ እኔ ይጨነቅ ነበር። የሚያስጨንቀኝ ምንድን ታውቃለህ? የግል ባህሉን በደምብ ጠንቅቄ ስለማውቅ ነው። በሞቅታም ይሁን በጨዋታም ይሁን በምንም ይሁን ብዙ ነገሮችን ይነግረኛል። እኔም ብዙ የማውቃቸው ነገሮች አሉ እና በዛ አንጻር ነው እንዴት ምናምን ብዬ ያው ፍቅር ተጀመረ። ፍቅሩ ወደ ቤተሰብ መተዋወቅ መጣ። ከቤተሰብ መተዋወቅ እሱ ትዳር አልመሰረተም ነበረ። በዛ ትዳር ህይወት ውስጥ ያው ትዳር ተመሰረተ። እሷ ደግሞ በቃ እንደ ቁንጅናዋ በቃ ውብ ሴት ነበረች። ባህሪዋም ልክ እንደዚዋ ውብ ናት። የሚገርም ነገር በጣም በቃ በጣም ቆንጆ ጸባይ ያላት ቆንጆ ሴት። እኔ በዚህ ዘመን እንዲህ አይነት ሴት አሟልታ ትገኛለች ምናምን ብዬ እኔ ምንም ነገር አላስብም ነበረ። እሷን አገኘኋት። በቃ በጣም ደስ ትላለች ምናምን። አይ በቃ እስኪ ካረጋጋችሁ ምናምን ነገር የሚል ሀሳብ ውስጤ ነው የነበረው ምናምን ማለት ነው። እንኳን አገኛት አይነት ነገር አለ አይደል? እኔ በጓደኛዬ እኔ አግብቻለሁ። እኔ የቀናው ምናምን ነገር አይደለም ባይዘውና በቃ ጥሩ ሴት ስለሆነች የሱን ባህሪ ጠንቅቄ ስለማውቅ በቃ ታስተካክለዋለች የሚለውን ሀሳብ ነው ሳስበው የነበረው ምናምን ማለት ነው። እሷን እጁ ማስገባት ስለነበረበት የእሷ ሀሳብ ስለነበረ በተክሊል የመጋባቱ በቤተክርስቲያን ስነ ስርዓት የመጋባቱ ሁኔታ የእሷ ሀሳብ ነው። እሷን ሀሳብ ነው ያመጣችው። በቃ እሱም ስለወደዳት ስላፈቀራት በወቅቱ የእሷን ሀሳብ እንትን ለማለት እሷ የምትለው ነገር ተቀበለና በተክሊል በቤተክርስቲያን ተክሊል ተጋቡ ማለት ነው። ይሄ ሁሉ ነገር በተክሊል የሚባለው ነገር የወይዘሮ አዜብ ሀሳብ ነው ማለት ነው። የእሷ ነው ሀሳቡ የነበረው። የእሷ ነው ሀሳብ። ቅድም ነገርኩህ እኮ በጣም ቆንጆ ሴት ናት ብያለሁ። ባህሪዋም ልክ እንደዛው ቆንጆ ነው። ውስጧ ስለ ሃይማኖቷ ያላት ነገር ሁሉ ከፈጣሪዋ ጋር ያላት አታችመንት ምናምን በቃ በጣም ቆንጆ ነገር ነበር የነበረው እና ለዛ ነው እሷ ይሄን ሀሳብ አምጥታ እንዳያመልጣት ምናምን ነገር ፈልጋ አይደለም። በቃ ከሌላ አካባቢ እሷም ራሷን ወደ ቤተክርስቲያን ማስጠጋት ስለፈለገች ቤቷ ነው ትዳሯ ነው ምናምን እና ያን እሱንም ለመሰብሰብ ስለፈለገች ነው እንጂ ከዚህ በፊት የነበረው ባክግራውንድ እሷ ምንም ጠንቅቃ የምታውቀው ጉዳይ የለም። ገብቶሃል? እኔ አብሮ አደጉ እኔ ጓደኛው ነኝ የማውቀው እንጂ እሷ ምንም የምታውቀው ነገር የለም። ግን እኔም በወቅቱ ምናልባት ለምን ዝም አልክ የሚል ጥያቄ በወቅቱ ለምን አልነገርካትም ብለህ ብትለኝ እኔ ዝም ያልኩበት ምክንያት ምንድን ነው? እሷ ይሄን ሀሳብ አምጥታለች ወደ ትዳር አለሙ ከገባ ከአንድ 2 3 ምናምን ሊሆኑ አይደለ? ስለዚህ የዛን ጊዜ ጥሩ አይነት ግንኙነት ስለሚኖራቸው እሱም ቢያንስ ልጅ ሲወልድ ይለወጣል የሚለው ሀሳብ ስለነበረ ነው።
ምናልባት ይሄን ጥያቄ ልታነሳብኝ አስበህ ከሆነ ነው አስቀድሜ መልሱን የነገርኩህ እንጂ ትቀይረዋለች ብዬ ስላሰብኩኝ ነው። ግን እሱ ከጥቂት ጊዜያት በኋላ ያው እንግዲህ ቅድም እንደነገርኩ ነው በመጠጥ ሰበብ የሚሆን እንደዚህ በጨዋታ መልክ የሚሆን እንዲህ ነው እያለ እያንዳንዱ ነገር ምናምን ይነግረኝ ነበረ እና ከሷ ጋር የነበረው ሁኔታ ይሄ ነበረና ያው የትዳሩ ሁኔታ በእንደዚህ አይነት ሁኔታ ነው አልፎ የነበረው ልልህ ፈልጌ ነው። እና በተክሊል የተጋቡት ያው ሁለት ልጆች ወልደዋል። እነሱም ልጆቹ ገና ናቸው። ላስቁምህና ከይቅርታ ጋር እንግዲህ ያው አሁን እዚህ ጋር ትንሽ ግር ያለኝ ነገር እኔ በወሬዎች መሀል የአቶ ኤልያስ ባክግራውንድ ያው መጥፎ እንደሆነም ቢሆን ትንሽ ልክ እንዳልነበረም እየነገርከኝ ነው። አዎ እና ደግሞ እዚህ ጋር ደግሞ ወይዘሮ አዜብ በተክሊል የማጋባት ሀሳብን አመጣችለት እያልከኝ ነው አይደል? እኔ እስከማውቀው ድረስ በተክሊል የሚጋባ ሰው ግዴታ ድንግል መሆን አለበት። ግዴታ ድንግል ካልሆንክ ያለ ተክሊል ወይም በቁርባን ነው ልትጋባ የምትችለው ማለት እዚህ ጋር ባክግራውንዱ መጥፎ ሆኖ እንዴት በተክሊል አገባ የሚለው ነገር ኦኬ ስም ልነግርህ እችላለሁ። እሺ አንደኛ እሱ በጣም እሷ ወዷት ስለነበረ በወቅቱ ማንም ሰው እንዲነካበት አይፈልግም ነበር። በጭራሽ እንድታመልጠው አይፈልግም ነበር። አንዳንዴ ደግሞ ገንዘብ የማይገዛው ነገር የለም አይደል? በዚህ ሰዓት ገንዘብ የማይገዛው ነገር የለም። የቤተ ክርስቲያን አባትም ይሁን ቄስም ይሁን ጳጳሱም ይሁን ምንም ዋቴቨር ሁሉም ቢሆኑ ገንዘብ የማይቀይረው ሰው የለም። እሱ ነው አይደለም ምናምን ነገር ብላ በቤተ ክርስቲያን አባቶች ነው የሚል አይነት ነገር ማረጋገጫ እንዲያመጣ ምናምን ነገር ስትነግረው የሕክምና ማስረጃም እንዲያመጣ ስትነግረው ማለት ነው የቤተ ክርስቲያን አባቶች ደገፉት። እንዴ ድንግል ሲሆን ዋሽተውለት ነው ማለት ነው እነሱ። ያ የሆነው መቼ መሰለህ? አሁን እነሱ ስለ ድንግልና እኔ እስከማውቀው ድረስ ማለት ስለ ድንግልና የቤተ ክርስቲያን አባቶች የሚያውቁት ነገር የለም። የሚታወቀው ነገር ቢሆን ሊያረጋግጡ የሚችሉት ድንግልናውን ማን ነው? የሕክምና ሰዎች ነው። በሕክምናም ይረጋገጣል ማለት ነው። የወንድ እንትን ያው የሴት እንደሚታወቀው የወንድ የሚታወቃል። እና ሄዶ ሐኪም ቤት አዎ ከዚህ ቤት ምንም አይነት ግንኙነት አላደረገም የሚል የድንግልና ሰርተፊኬት ይዞላቸው መጣ። በገንዘብ ማለት ነው። ይሄ ሁሉ ውሸት ነበር ማለት ነው። ውሸት ወይዘሮ አዜብን ለማጥመድ የተጠቀመው ፕሮፓጋንዳ ነው ይሄ። yes እሷን ማጣት ስለማይፈልግ ነው እንጂ የሀብት ጉዳይ ምናምን ነገር አለ። እሱ ሀብታም ነው። እሱ ገንዘብ ነበረው። ግን እሷን በጣም ወዷት አፍቅሯት ስለነበረ እሷን ማጣት አይፈልግም ነበር። ገብቷል? ለዛ ነው ይሄን ሁሉ መስዋዕትነት የተከፈለው። ስለዚህ እዛ ሄዶ የተመረመረበት ሐኪም ቤት አዎ ከዚህ ቤት ምንም አይነት ግንኙነት አድርጎ አያውቅም የሚል የውሸት ሰርተፊኬት ተሰጠ። ያን ሰርተፊኬት ይዞ አምጥቶ ለቄሶች ተሰጣቸው። ቄሶች ደግሞ አዩና አመኑ። ስለዚህ ከሆስፒታል አምጥቶ ለቄሶች ተሰጣቸው እንጂ ቄሶቹ በራሳቸው ምንም አንተም ራስህ ዝም ብለህ ብታስበው ቄሶቹ በምን አይነት መንገድ የሚመረምሩ የውሸት የሕክምና ምርመራ ወረቀት አመጣና ለቄሶች ተሰጣቸው። ቄሶቹ ቢሆን እድሜው ሄደዋል፣ ያውቃሉ ምናምን ብቻ እንደ ሰው ብዙ የምታውቀው ነገር ሊኖር ይችላል። ገብቷል አይደል? የምታውቀው ነገር ሊኖር ይችላል። አንተ ለምሳሌ ወጣት ነህ፣ እኔን ድንግል ነኝ አይደለሁም ምናምን ብለህ እኔ ብትለኝ ባይን የሚታወቅ ነገር ሊኖር ይችላል። እውነት ለመናገር ከሆነ አይደል እንዴ? እሱንም እኮ ያውቁታል ቄሶቹ። ግን እነሱንም በገንዘብ አፋቸውን ያዘው። ዞሮ እሷን ቄሶቹም እያወቁ እነሱን በገንዘብ አፋቸውን ያዘው። የሕክምና ወረቀቱን በገንዘብ ገዝቶ ከዛ ከተመረመረበት ቦታ ገዝቶ ይዞ መጣ። ቄሶቹን በገንዘብ አፋቸውን ያዛቸው። ከዛ በኋላ አዎ እንደሱ ነው ምናምን ተብሎ ተረጋገጠ። ጋብቻው ተፈጸመ። በቃ ጋብቻው ተፈጸመ ማለት እሺ። እንግዲህ እኔ አሁን አንተን እንደማይ እዚህ ጋር ኦርቶዶክስ ነህ፣ ክር አድርገሃል ማለት ይሄን ያህል መዳፈር ማለት ይሄ እኮ በገንዘብ የምታደርገው እኮ ነገር እኮ ሊኖር ይችላል። እኔ አሁን ሆስፒታሉን እሺ እሷን ላለማጣት አደረገ ብዬ ልደመድም እችላለሁ። ፍቅር ሊሆን ይችላል ብዬ አደረገ ብዬ ልደመድም እችላለሁ። ግን እዛ ጋር ማለት ሃይማኖቱን ሲያቃል ማለት በጣም ትልቅ ውርደት ነው እንደኔ ማለት ነው። ኦርቶዶክስ ሆነ እኮ እንደዚህ ነገር ሲደረግ እኮ ለምን እንደማይሆንም እኮ ዝም ማለት መቻል የለብንም። ያው እነዚህ ጋር ጥፋተኛ ማድረጉ አንተ ነው። ግን ማለት ምን ነገር በጣም የሚያስጠላ ነገር ነው። አሁን እኮ ያው ገንዘብ ልክ ነው የማያደርገው ነገር የለም። ግን ደግሞ በዚህ ልክ እንደዚህ የሚያዋርድ ነገር ሲደረግ ማየት ለህሊና ራሱ በጣም የሚከብድ ነገር ነው። እዛ ጋር ያሉት ቄሶች ማለት እኔ የሃይማኖት አባት ናቸው ብዬ ልጠቅሳቸው አልችልም። እንደዚህ እየታወቀ ይሄን ያህል መዳፈር በጣም ከባድ ነገር ነው። ለምን ዝም ማለት ነው? ልክ ነህ።
እኔም ማሙኛል አንተም ጠይቄን ጥያቄ በወቅቱ እኔም ጋር ቢያምህማ ይኸውልህ ሰማኝ ቢያምህ ወይ ቢሰማህ ይሄን ነገር ቀጥታ ታስቆመዋለህ ወይ ከታርወል ምክንያቱም እዚህ ጋር ያለው አንተ ነህ የልብ ወዳጁ ወንድሙ አንተ ነህ እንደዚህ ሲደረግ ማየት አልነበረብህም በነገራችን ላይ አሁን እሱ ህይወቱ ካለፈ በኋላ እንዲህ ነው ብዬ ምክንያት መደልደል አልፈልግም ለምን ብዬ ከሱ ጋር በጣም ተጨቃጭቀን ነበር ምክንያቱም እኔ በጣም ስለማውቀው ማለት ነው ቢኮዝ እሱ ያቀረበልኝ ጥያቄ ያቀረበልኝ ነገር ምን እንደሆነ ታውቃለህ በቃ በጣም ነው የምወዳት እኔ እሷን ምንም አይነት መስዋዕት እንደከፍላ ያለኝ ንብረት ሁሉ ልጣ እንጂ እሷን ማጣት አልፈልግም ማለት እሷን ማጣት አልፈልግም ማለት አንተ እኮ እዚህ ጋር ማለት ነው እንደዚህ ብታስበና ቢዛዘቱ ኖሮ ይሄ ነገር ለሷ ምን ነገር ትችል ነበር ገባህ አይደል እዚህ ጋር ከሃይማኖት ምንም የሚበልጥ ነገር የለም አይ ነው ሃይማኖታችን እምነታችን ነው የሚያኖረን አይደለም የሚያደርግ በቃ ይሄ ነገር አንተ ማስቆም ትችል ነበር ማስቆም ይችል ነበር ግን እሷም የሆነ ሰዓት ላይ በጣም በቃ እንዲህ ለሷ የሚያደርገው ነገር ለሷ የሚከፍለው ነገር ምናምን ነገር ስታስበው እሷም የሌለ ፍቅር ውስጥ ገባች ማለት ነው በወቅቱ ሶ እንዳልኩ ነው ገንዘብ የማይገዛው ነገር የለም ገንዘብ በጣም የሚገርም አንድ ነገር እንደው በዛ አጋጣሚ ያስታወስከኝ ማለት ነው በወቅቱ እኔ ያው እንደማንኛውም ሃይማኖተኛ ልክ ነኝ እኔ ተሰምቶኛል ሶ እሱ ያደረገው ነገር እግዚአብሔር ታምራ አንድ ነገር ልንገርህ አዙሮት ወደቀ እዛው ቤተክርስቲያን ውስጥ አዙሮት ወደቀ ተክሊሉ ላይ ነው ወደቀው ስራቱ ተክሊሉ ላይ ያው እየወጡ ያለ ለኮ ቤተክርስቲያን አዙሮ ወደቀ እኔ ቢሞትም አዙሮት ወደቀ እንደገና በጣም የሚገርምህ ነገር ማለት ነው በጣም የሚገርምህ ነገር እንደገና ሁላችንም ተጨንቀን ሁላችን እኔ በቃ ለማንሳት ሁሉ ጉልበት አጣው ምክንያቱም ያለውን ነገር ስለማቀኔ ካጠገብም ዞር ነው ያልኩት ቪዲዮውን ሲያየው እኔ የለውም እሱ ወድቆ እንደዚህ ካየሁት በኋላ ያለው የሰርጉን ቪዲዮ ሳየው እንደዚህ ካየሁ በኋላ እኔ ሸሽቻለሁ በወቅቱ ምክንያቱም በቃ እግዚአብሔር ታምራቱን ነው ያደረገው በቃ በራሱ መንገድ ስለዚህ ቄሶቹ በሚደግሙት መንገድ ምናምን ነገር ደግሞ እንደገና እንዳዲስ ነው ተነስቶ እንደገና እንዳዲስ ስነ ስርዓቱ የተጀመረው ምናምን ወደ ውጪ ሊወጣ ሲል ሁሉ ነገር ካለቀ በኋላ ወደ ውጪ ሊወጣ ሲል በሩ ሲከፈት ለቡራኬ የሚወጣበት ሰዓት አለ በዛን ሰዓት አዙሮት የወደቀው እንደገና ለጥቂት ደቂቃዎች ፌን ሰርቶ እንደገና መልሶ ራሱን ያገኘው እና በጣም የሚገርም ነገር እኔ እሱ ለማንሳት ጉልበቱም ፍላጎቱም የፍላጎት አለመኖር ሳይሆን በቃ እንደነገርኩ ልክ ጥፋተኛ ነኝ ግን አይምሮዬ መታገስ ስላቃተ በቃ እኔ የራሱ ጉዳይ ምናምን አልኩና ከድንጋጤ ማለት ቶሎ ብዬ ዞር አልኩኝ ቪዲዮ ሳይው እንደዛ ነው የሆነው የነበረው ማለት ነው ሶ ምንድነው የሆነው መሰለ ያው ተመልሶ እንደገና ተነሳ ማለት የራሱ እኮ አንድ ከሰርጉ ከሰርጉ በኋላ ግን ቪዲዮውን ሲያይ ዳጋጣሚ እሱ በወደቀበት ቅጽበት ውስጥ እኔ አብሬ ጎንበስ ብዬ ዞር ሲል ያየኛል ወዴት ነው የሄድከው ብሎ ነው ጠየቀኝ ሲጠይቀኝ ደንግጬ ነው አልኩት ደንግጬ ነው ዞር ያልኩት ምናምን ብያልኩትና በቃ በወቅቱ መልሱ መጥቶልኝ የነበረው ይሄ ነው በነገራችን ላይ ሌላ አንድ ነገር ምንድን ታውቃለህ እንግዲህ ስለና ስለሱ የነበረኝ ነገር አስቀድሜ በደንብ ነግሬሃለሁ ሰርጉ ምናምን በሚደገስበት ሰዓት ላይ የሆነ ሰዓት ላይ በቃ በጣም ሰርግ ላይ የመገኘት ሞራል አጣው ትቼው ምናምን ሊሄድ ሁሉ ነበረ እንዳብሮ አደግነት ደግሞ እኔ ነው ሚዜ ያደረገው አንደኛ ሚዜ ያደረገው ማለት ነው እና በቃ አልፈልግም ምናምን ብዬው ነበረ አልፈልግም ብዬ ምክንያት ፈጥሬ ምናምን ወደ ክፍለ ሀገር ልወጣ ፈልጌ ነበረ ያው ስራዬን ምክንያት አድርጌ ማለት ነው እና ያው እኔም ካምፓኒ ያለ የምመራው በስብሰባ ምናምን ነገር አሳብቤ ምናምን ሊሄድ ስል ሚስትዮዋም ነበረን ግንኙነት ጥሩ እንደነበረ ገብቷት ስለነበረ በደንብ አይታም ስለነበረ አንደኛ ሚዜ እኔ መሆኔን ሲነግራት ለሷ በቃ እንኳን ሆነ ብላ ደውላ ነው ኮንግራ ያለችኝ እኔን ማለት ነው አንደኛ ሚዜ ስላደረገኝ ምናምን ማለት ነው እፈልገው ነበር ያንተን አንደኛ ሚዜነት ምናምን ነገር ብሎ እስከ ማለት ደረጃ ነው የደረሰችው እሷና እና እኔ ምክንያት ፈልጌ እዛ መገኘት አልፈለኩም ነበር ግን በቃ ያው ምንም ማድረግ አይቻልም ከሆነ በኋላ ነው እንትን የሆነውና ስለዚህ ያው እኔ እንደምንም ብዬ በቃ በጣም በራሴ ያዘንኩኝ በቃ ብዙም ደስተኛም አይደለሁም ምናምን ሳቅ እየተባልኩ ነው ስስቅ የነበረው የሚገርም ነገር እዛ ቦታ ላይ ሳቅ እየተባልኩ ነው ስስቅ የነበረው ምናምን እና በጣም ብዙ የሚያሙ ነገሮች አሉ ልክ ነህ ያንተም ጥያቄ አሁን ምን መስጠት የለውም ጥፋተኛ ነህ ያልከኝም አዎ ጥፋተኛ ነኝ እዚህ ጋር አንተ ነህ ያለው ልክ ነህ ጥፋተኛ ነኝ ማስቆም መቻል ያለበት ነበረ ግን የሆነ ድረስ ስቴፕ ከሄደ በኋላ ምን ብዬ አይደለም ስለ ምን መሰለህ አንዴ ላስቁምና እዚህ ጋር እሺ ይኸውልህ
ማለት ሁላችንም እኮ አንድ እኮ ማንደራደርበት ነገር እኮ አለ አይደለ? ሃይማኖት በቃ ይኸውልህ አሁን እዚህ ጋር በቃ ሃይማኖት ከቤተሰብ ራሱ ይበልጣል አይደለ? ምን ሰራው ምንም የምንለው ውሸት እኮ አይነት አለው፣ የምታደርገው ነገር እኮ አይነት አለው። ግን ደግሞ በዚህ ልክ የፈጠረን ፈጣሪ ገብተህ እስከ መዳፈር ቤተ መቅደስ ውስጥ ገብተህ እስከ መዋሸት ማለት እኔ በጣም ስለከበደኝ ነው። እኔ አሁን እዛ ጋር ራሱ ውስጥ ወደቀ አልከኝ አይደለ? እኔ ቢሞትም ምንም አይገርመኝም አይመስለኝም። ምክንያቱም እዛ ጋር በጣም ትልቅ ነገር ነው የተዳፈረው። በጣም እኔ አሁንም እዚህ ጋር እየተወቃሽ ማድረግ አንተ ነው ማለት በቃ አንተ ነህ እዛ ጋር ያለው አንተ ነህ ብቸኛው ጓደኛው። ይሄን ነገር ማስቆም ትችል ነበር። ይኸውልህ ትክክለኛ ፍቅር እኮ ቢይዛትም እኮ ትክክለኛ ፍቅር እንኳን ቢይዛት ከወደደችው ከፈለገችው ነገ የልጆች አባት ይሆናል ነገ ባል ይሆናል ብላ ካሰበች እኮ ግዴታ ድንግል መሆን የለበትም እኮ እሱ አይደለ? ለፍቅር እኮ መነሻው እኮ ይሄ አይደለም እኮ እሷ በተክሊል እሱ ደግሞ በቁርባን እኮ ስራቱ ማስኬድ እኮ ይቻል ነበር። ግን እሷም ፍላጎት እዚህ ጋር ከፍ አለ። የሱ ውሸት ደግሞ አልፎ ተርፎ በጣም ትልቅ ውሸት ሆነ ማለቴ በቃ ነገሩ ድምጥማጡን ይጠፋው። ከዛ በኋላ እንዴት ነው የሰላም ህይወት የሰላም ትዳር ሊኖርህ የሚችለው? ልክ ነህ። አሁንም አንተ እኔ ላይ በምትወቅሰው ወቀሳ ወይም ደግሞ እኔ በምትለው ነገር እኔ ምንም ተቃውሞ የለኝም። ልክ ነህ በቃ ምክንያቱም በቃ ሁላችንም የትኛውም የእምነት ተከታይ ሆነ ማትደራደርበት የራሱ የሆነ ሃይማኖት አለ። ልክ ነህ። ግን እሺ እኔስ አንድ ተራ አማኝ ነኝ። እኔ ለሃይማኖቴ በቂ እውቀት የሌለኝ ተራ አማኝ ነኝ። እኔ ያው እንደዚህ ነው ከሌ እንደዚህ ነው ምናምን ብዬ ለነገር ፈልጌ አይደለም። እያወቁ የቄሾቹስ አይደለም ምን መሰለህ እዚህ ጋር በዚህ ጉዳይ ማንም ተወቀሽ ማድረግ አይችልም። ይኸውልህ እኔ ስለ ሃይማኖቴ በቂ እውቀት የሌለኝ እኔ ተራ አንድ አማኝ ነኝ። እንደ ተረዳ የሚፈልገው ነገር ቢኖር ይሄንን ብቻ ነው። እኔ አማኝ ነኝ በቃ አለቀ። በቂ እውቀት የለኝም። እንደ ይሄ ምክንያት አይሆንም። ይኸውልህ በቂ እውቀት ስላለ ስለሌለ እኮ አይደለም ሃይማኖት የምትከተለው ወይም ሃይማኖት የምታምነው። በቂ እውቀት ስንት እኮ ምንም የማያውቁ እንኳን እኮ አለ አይደለ? ይሄ እከሌ ነው ያስበሉ። ልክ ነህ። እያወቁት ስርዓቱን እየፈጸሙ ይሄን ነገር ያደረጉት ደግሞ ከምንም በላይ ትልልቅ አባቶች አሉ። ማለት ገንዘብ እኮ የማይገዛው እኮ ነገር አለ። አንደኛ ነገር ደግሞ ገንዘብ የማይገዛው ነገር ቢኖር ሃይማኖት ነው። ግን እዚህ ጋር ውስጥ ገብተው በሃይማኖቱ ስም እምነታቸውን እየሸጡ እየዋሹ ምን ይባላል መሰለህ? አንዳንድ አባል አለ የቄስ ልጅ እግዚአብሔር አጎቱ ነው ይባላል የሚመስለው እና ባወቅ ቁጥር ትዳፈራለህ። ግን ደግሞ ይሄ በጣም ከሚባለውና ከሚታሰበው በላይ ትልቁ ድፍረት ነው። በጣም ትልቁ ሰው ከፍለ ማስገደል ይቀላል ሃይማኖትን እንደዚህ ከማድረግ ማለት ነው። ጭራሽ ሃይማኖቱ ራሳቸውን አዋርደው የገዛ ሃይማኖታቸውን አቅልለው አዋርደው ማለት እኔ እንጃ ይሄ ለሚሰማው ሰው ራሱ በጣም ከባድ ነው። ልክ ነህ፣ በጣም ልክ ነህ። አሁንም ቢሆን እኔ በአንተ ምንም ተቃውሞ የለኝም። ኤኒዌይ ግን ምንድነው መሰለህ ዞሮ ሰው የዘራውን ዓለም የሚያጭደው ሁሉም ነገር በራሱ ጊዜ የራሱ ፈልጎም ይሁን ሳይፈልግም ይሁን አንተ በፈለግከው መንገድ ሳይሆን ስለሰራኸው መጥፎ ነገር በራስህ የምትከፍለው ዋጋ አለ። ገብቷል? ሞትም እኮ ክብር ሲኖረው ነው እኮ የምትሞተው አይደለ እንዴ? ስለዚህ አልባሌ ቦታ ላይ ከሆንክ ያ የሰራኸው ነገር ነው። ይሄ ከውትድርና ውጪ ያለው ነገር ነው። ውትድርና ለሀገር ስትዋጋ ነው። ቅዱስ ጊዮርጊስም እኮ ተዋግተው ሞተዋል። ወታደሮች ነበሩ ተዋግተው ስለ ሃይማኖታቸው ስለ ሀገራቸው ምናምን ሲዋጉ ነበረ። ሌሎች የምናውቃቸው ብዙ እንትኖች አሉ፣ ቅዱሳን ተዋጊዎች አሉ። ወደኛ ደግሞ ወደ ሰዋዊው ደግሞ ስትሞጣ በውትድርና ዓለም ውስጥ የሚሞተውን ሰው አይደለም። ከዛ ውጪ ግን ስለሰራው ኃጢአት የምትከፍለው ትላንትና ትልቅ የነበርክ ሰው በትልቅ ቦታ ላይ ስትንቀሳቀስ የነበርክ ሰው በትልቅ ገንዘብ በትልቅ ነገር በጣም ትልቅ ቦታ እየሄድክ ስትንቀሳቀስ የነበርክ ሰው አሟሟትህ ከቤትህ ውጪ አደናቅፎ ሲሆን በሆነ አጋጣሚ የሆነ ቦታ ስትሄድ በሆነ ነገር አደጋ መኪና ተገልብጦብን ቢሆን ያ የሰራኸው ነው የከፈልከው፣ አክሲደንት አይደለም እሱ። ስለዚህ ይሄም ሰው የሆነው ይሄ በዚህ ምክንያት ነው። ምናልባት ከቅድም ከወቀሳው ከቀጠልክ ሌላም ጠይቀኝ ነገር ካለ ልጠይቀኝ ትችላለህ። እሺ ያው እንግዲህ እስካሁን ያወራነው ነገር
ስለ ጥፋቴን አምኜ ተቀብያለሁ በዛ አጋጣሚ። አዎ በጣም ከሚባሉ በላይ ትልቅ ጥፋት ነው ያጠፋው። እንግዲህ ወደ ዋናው ፖይንት ስንመጣ አሁን ስለ አቶ ኤልያስ ባክግራውንድ እና ስለ ትዳርንቱንም ነግረኸኛል። ማለት የማላውቀውን ነገር ነው የነገርከኝ። ግን የሚያስጠላው ነገር የሁሉ ነገር ካለፈ በኋላ መሆኑ ነው። እና አሁን ደግሞ ወደሱ ስመጣ እኔ የምሰማው ነገር ባለቤቱም የምትለኝ ባለቤቱም ቤት ሄጄ ያወሩት ነገር ቢኖር ስለ በኋላ ጥሩ ጸባይ፣ ምንም አይነት መጥፎ ነገር እንግዲህ ትዳራቸው ምን ያህል ጊዜ እንደቆየ ታውቃለህ አንተ። በጣም ለትዳሩ ብቁ የሆነ ሰው፣ ታማኝ የሆነ ሰውና ጸባዩም አለ ከሚባሉ ውስጥ ነው ብላኛለች። ግን ደግሞ እኔ የአቶ ኤልያስን ባክግራውንድ ሳጠና ትዳሩንም ይዞ አርፎ እንደማይቀመጥ በቃ ስለ የሚወራው ሌላ የሚደረገው ሌላ እና አልፎ ተርፎ የእሱንም የቤት ሰራተኛ እኔ ጋር መጥቼ ለማዋራት ሞክሬያለሁ። ግን እሷም የነገረችኝ ነገር ከእሷንም እንደሚተነኩሳት ከእሷ ጋርም ግንኙነት እንደሚፈጽም ነግራኛለች። እኔ ደግሞ የሰማሁት መጀመሪያ ውስጥ ሰው እኮ መጀመሪያ የተባለው ነው የሚያምነው። ውስጡ መጀመሪያ አምኖ የነበረው ስለሱ ጥሩነትና ስለሱ ደግነት ነው። ግን ሆኖ ያገኘሁት ነገር ሌላ ነው። ይህንን ነገር ደግሞ ከሁሉም ሰው በላይ አንተ ታውቃለህ ብዬ ስላሰብኩ ነው አንተን አፈላልጌ አግኝቼ እዚህ ጋር ለማቅረብ የተገደድኩት። እና ይህንን ነገር በደንብ ነገረኛል። አቶ ኤልያስ ትክክለኛ ማንነት በደንብ አድርጌ እነግርሃለሁ። በደንብ አድርጌ ነው የምነግርህ። ያው የሚያንቀሳቅሰው ትልቅ ሀብት ነው። ትልቅ ገንዘብ ነው የሚያንቀሳቅሰው። እንደዚህ አይነት ሰዎች ደግሞ በጣም ጠልቀህ ባግራውንዳቸውን በጣም ጠልቀህ እንትን ስትል ይሄ ከሌላ ሴት ጋር በትዳራቸው ላይ መሄድ ቺት ማድረጉ ምናምን እሱ ብቻ አይደለም። እነሱ ፍላጎታቸው ከሆነ የሆነ ቦታ ወይም ደግሞ የሆነ ነገር ማግኘት ከፈለጉ እዛው ቦታ ላይ ወይም ደግሞ እዛው ሁኔታ ውስጥ ያለ ማንም ሰው እነሱ ሊገዳደራቸው የሚመጣ ሰው ካለ በህይወቱ ሊያሳጡት ይችላሉ። ኤልያስም አንዱ ድብቀው ባህሪ ይሄ ነው። ኤልያስ እሱንም ሲያጠፋል ማለት ነው። ቀጥታ እሱ አይተኩስም። በሰው ግን ሊያስጠፋ ይችላል። ይሄ ቺት ማድረጉ እኮ ይሄ በጣም ቀላል ነገር እኮ ነው ለሱ በራሱ መንገድ። እሱ ምን አይነት ነገር ነው እየነገርከኝ? በራሱ መንገድ እሱ በቃ ለሱ በጣም ቺት በጣም እንትን ነው። ሰራተኛዋ በደንብ ምናልባት ያልነገረች ነገር አንድ ነገር ምንድን ነው መሰለህ፣ እኔ ከገጠር የመጣች የቤት ሰራተኛ ነች ምናምን ብዬ እኔ አላስባትም። ምክንያቱም ያው እሷም ከሱ ጋር የድብቅ ግንኙነት ስለነበራት በቃ ያው እሱ የእሷ ምኑ እንደሚመቸው አላውቅም። በቃ አብረን እዛ ወደ ቦሌ አንድ የሆነች ውስኪ ቤት አለች እና ቅዳሜ ማታ እዛ ተገናኝተን እንዝናናለን። ይሄ እና እሱ እና እዛ ምዝናናበት ቦታ ላይ በቃ ስለሷ አውርቶ አይጠግበኝም። ስለ ሚስቱ ያወራልኝ፣ ስለሷ የሚያወራልኝ ያህል ማለት ነው። በእርግጥ ቅዳሜ ብቻ የምንገናኘው ግን ሞሮፍ ከሱ ጋራ በጣም ስለ እንደዚህ አይነት ነገር ጉዳይ ስለ ግላዊ ጉዳይ ምናምን የምናወራው ያቺ ቅዳሜ ማታ በቃ ይሄና እሱ ቀናት ብዬ ነው የማስበው። እና ሁለታችንም እናወራለን እና ሁሉ ጊዜ ያው ስለኔ አንተ ግን በጣም ትገርማለህ ምናምን ነገር ይለኛል ምናምን ማለት ነው። ማለት እኔ ብለው ሰው አንተ በጣም የሚገርምህ ነገር ምን እንደሆነ ታውቃለህ? ሰራተኛ ቅምጡ ምናምን ነገር ስለሆነች አይደለም በጣም የሚገርምህ ማሳጅ ቤት እንደሚዝናና ታውቃለህ? እሱ በቃ ቤት ያዘጋል አልኩህ እኮ በቃ መጣ ምናምን ከተባለ ግቢው ይዘጋል። የሚጠቀመው ይጠቀማል። በቃ አሉ የተባሉ ትልቅ ማሳጅ ቤቶች አሉ፣ በሚስጥር የሚያዙ ቤቶች አሉ፣ ቪአይፒ ምናምን ያላቸው እና እዛ ሁሉ እነሱ ጋር ሁሉ ሄደው ይጠቀማል። የሚገርም ነገር በጣም እንደው ምናልባት አንተም ማወቅ ካለብህ አንድ የምነግርህ ነገር ምንድን ታውቃለህ? የዚህ የእንትን ቤት ማሳጅ ቤት የሚባሉ ቤት ውስጥ ሊዝናኑ የሚሄዱ ሰዎች ሱስ አለው። በቃ ሱስ አለው። የልትሄድ ነው እሱ ሞሮኮ ልገባ ነው ምናምን ይለኛል። ሞሮኮ አንተ እዛ ቤት እኮ እንደዚያ መጥፎ ነገር እኮ ይደረጋል ብዬ በምነግረው ሰዓት ኖ ይሄ እንደዚያ ነገር ውስጥ አልገባም ይለኛል። ጀስት ማሳጅ ብቻ ነው። ታዲያ ማሳጅ ከፈለክ ለምን እዛ ፍሏን ለምን አንሄድም? ላንጋኖ ለምን አንሄድም? እንትን ሶደሬ ለምን አንሄድም ብዬ እለዋለሁ። እንደውም ሶደሬ ለምን አንሄድም እንደ መዝናኛ የሚሆን ይሆናል ምናምን ብዬ ሁሉ ሀሳብ አቀርብለት ነበረ ለሱ። እሱ ምንም በቃ እኔ ምንም
በቃ ሁሉ ጊዜ በቃ ሞሮኮ ማሳጅ ምናምን ነገር ከፈለገ ቀጥታ እዛ የት ምናምን ቢስለው እንደዚህ ሞሮኮ ቤት ነኝ ይለኛል። የት ስለው ሞሮኮ ቤት ነኝ። እኔ በትዳሬና በቤቴ ያለኝን አቋም ስለሚያውቅ እና እንደዚህ ነው ምናምን ብሎ እኔን የመጋበዙ ምንም ሀሳቡም እቅዱም የለውም። እንደማይኖረውም ደግሞ በእርግጠኝነት የምነግራችሁ የእሱ ከሰራተኛ ጋር መማገጥ ብቻ አይደለም፣ እንዲህ አይነት ነገሮችንም ያደርጋል ፈልጌ ነውና የሆነ ጊዜ ላይ ደግሞ ተፈጠረ መሰለህ ሰራተኛ ታርግዝበታለች መሰለኝ እና ስታረግዝ እንደዚሁ አንድ ቅዳሜ እዛች የምንጠጣበት ቦታ ሆነ ነው ይሄ ነው ያጫወተኝ ማለት ነው። ኧረ ያቺ እኮ አረገዘች አለኝ ምናምን ነገር እንዴ ሊሆን ይችላል አሁን እሷን አልፈታህም እንዴ ምናምን ብሎ አዎ አልፈታውም አለኝ። ስለዛ አርግዣለሁ ምናምን ብላለች። እርግጠኛ ነኝ ስለማርገዟ እርግጠኛ ሆነ ከሱ አዎ በቃ እና ሄደን ሁለታችንም ሽንት ሰጣ እርጉዝ መሆኗን የአንድ ወር ከ15 ቀን ነው ምናምን ነገር ያለኝ በወቅቱ። አዎ እንደዛ ነው የአንድ ወር ከ15 ቀን እርጉዝ እንደሆነች ምናምን የምርመራ ውጤት ያሳያል ምናምን ብሎ ሐኪሞች ነገሩኝ ምናምን አለ። ወዲያው አውጥቶ ቢገርም ነገር አውጥቶ ወዲያው ቼክ መጻፍ ጀመረ። የምን ቼክ? ቼክ 10 ሚሊዮን ብር ቼክ ነው የጻፈው ለሰራተኛው። ልነግርህ እንዴ ምንድነው ይሄ ቼክ የምጽፈው ለማን ነው? እኔ ደግሞ የሆነ አስቸኳይ የሆነ ስራ ምናምን ነገር እና መቶ ቼኩን ቢቀበለው ሰው ምናምን ያለ መስሎኝ ነበር። እኔ እንደዛ ነው ያሳስበው የነበረው። እዛ ስሟን ሲጽፈው የሰራተኛዋን ስም ነው የጻፈው። ለምንድን ነው ምናምን ብዬለዋለሁ። አይ በቃ እኔ እሷ አርግዛ የኔ ትዳር ከሚፈርስ ለእሷ ይሄን ገንዘብ ትሰጥና ከአጠገቤ ዞር ትበል በዚህ ገንዘብ ስትፈልግ ታቃጥል ብትፈልግ የራሷን ኑሮ ትኖርበት ማለት ብሎ አለኝ ማለት ነው። የሰጠችው ራሷ ሰራተኛዋ ናት ወይስ ሀሳቡን ያመጣችውማ እሷ ነች? በቃ እርጉዝ ይሆንሽ እንዴት አድርጎ እዛ ቤት ትሰራለች? እርጉዝ ሆና እዛ ቤት እሷ መስራት አትችልም። አንተም ስታስበው ሆዷ እየገፋ ሊመጣ ይችላል። ሆዷ እየገፋ በመጣ ቁጥር ደግሞ አፖርሽን ይፈጸም የሚባል ደግሞ ላይሆን ይችላል። ገባ? እሷም ትጎዳለች። እሱ ይጸጸት አይጸጸት እኔ አላውቅም። ግን ወቅቱ የነበረው ነገር ይሄ ነውና የሆነ ቦታ ነገር እንሄዳለን ብሎኝ ቀጠረኝ። ጠዋት የት ነው ምናምን ብዬ ነው በቃ ማታ እዛ ተዝናናል ምናምን። ከዛ በኋላ በቃ ሁለታችንም የራሳችን ጨዋታ ምናምን ተጨዋወትን ምናምን ነገርና እኔ ወደ ቤቴ እየነዳው ሲሄድ ነው በቃ ስለሱ ማሰብ የጀመርኩት። ቤት ሲገባ አንደኛ ስለ ባለቤቴ ስለሱ ስላለበት ወይም ደግሞ ስለሚኖርበት ሁኔታ ምናምን ምንም አይነት ነገር ሀሳብ መስጠት አልፈልግም፣ ለነገራት አልፈልግም። ምክንያቱም ቤቴ ሲገባ እኔ በቃ ከራሴ ጋር ነኝ። ከሱ ጋር ስለያይ ከራሴ ጋር ነው። በቃ ልጆች ያሉ ባለቤቴ ያለች ንብረት አለ ምናምን እንደዛ ነገር ውስጥ ነው የምገባውና ወደ ቤቴ ሄድኩኝ። በነጋታው በቀጠረኝ ሰዓት ላይ ጠዋት ቁርሴን እየበላው ከባለቤቴና ከልጆቼ ጋር ቤት ውስጥ ደወለልኝ። ወዲያው አነሳሁትና ሄሎ ምናምን ስለው አልወጣህም ከቤት ምናምን ስሉኝ አዎ አልወጣሁም ቁርስ እንድንበላ አይ እኔ ከልጆቼ ጋርና ከባለቤቴ ጋር እየበላሁ ነው አልኩት። እሺ በቃ እየበላ ከሆነ በልተህ ስትጨርስ የት እንገናኛለን? አንተ ነህ የቀጠርከኝ፣ የምትፈልገኝ ቦታ እኔ እመጣለሁ፣ ግን ብዙ አልቆይም አልኩት። እሺ አለኝ። የሆነ ቦታ ቀጠረኝና እዛ ቦታ ላይ ሄድኩኝ። ተገናኘን ማለት ነው። ተገናኘንና አንድ ማውቀው ሐኪም አለ እሱ ጋር እንሂድና አማክረዋለሁ ምናምን ነገር አለ። ከዛ አያለሁ በሌላ መኪና እሷም ተከትላ መጣለች። ለካ ደውለው ነግሯታል እንድትመጣ። አይገርምም? እኔ ዶክተሩን አናግረን ስወጣ እሷ አንድ ጥግ ላይ ቁጭ ብላ ፊት ለፊት እንደዚህ ያዩዋት። ልክ እንዳዩዋት ድንግጥ ነው ያልኩት። እዛ ዶክተሩን አማክሮት የወጣው ምንድን ታውቃለህ? መድኃኒት እንዲሰጠው የምታስጨነቅበትም ማለት ነው። የማስወረጃ መድኃኒት። አዎ ከዛ አንድ ኪኒን አወጣና ሰጠው ሐኪሙ። እፊት አስውጣት ምናምን ነገር ብሎት እኔም እሱም ቆመን ባለንበት በውሃ ዋጠችው። ግብግብ አልተፈጠረ በወቅቱ። እሱ አልፈልግም ብላ ነበር።
ግንም ወስዳ መድኃኒቱንም አሉጥም ብላ ነበር። እንደዛ ነገር ነበር እሷ ያሰበችው። እንደዛ እሷ ሐሳቧ ሌላ በጣም ብዙ ነው። ቅድም እኮ እንደነገርኩ ይሄ ከገጠር የሚመጡ ሴቶች አንዳንድ ጊዜ በቃ ከገጠር የመጡ አይነት ነገር ሴቶች አይመስሉም ያልኩ ለዛ ነው። ገባ እንዳየሁት ከሆነ ስለ እኔም ሰራተኛን እዚህ ጋር አምጥቼ ለማዋራት ሞክሬያለሁ ብያለሁ አይደለ? እኔ በዚህ ስራዬ ላይ ብዙ ጊዜ ሰርቻለሁ፣ ግን እኔ እንደሷ የተፈታተነኝ ሰው የለም። ሴት ልጅ ሆናብኝ ነው እጄን ያላነሱት ማለት በጣም ኃይለኛ ሰው ናት። በጣም በዛ ላይ ደረቅ ሰው ናት። ኢቨን በጣም ለምታወራው ወሬ እንኳን በጣም ተጠንቀቃ ነው። ስለ እኔ ማለት ሴት ብዬ አልጠራት፣ በጣም በጥንቃቄ የምታወራ ሰው ናት። እና ትንሽ ከበድ ያለች ሰው ናት እሷ። እና በወቅቱ እኔ ያው ትዳሩ ምናምኑ እንትን እንዳይረበሽ ፈልጌ ስለነበረ ምን አይነት ሀሳብ አቀረብኩ መሰለህ? ሂድና ከዩኒቨርሲቲ አስወጣት ማለት ነው አንተና አልኩትና ዶክተሩን ጠርቼው ዶክተሩ ቆሞ እንዲያስወጣት ነገርኩት። በቃ ሄደ ዶክተሩ ክኒኑ ሰጣት፣ ዋጠችው። ምናልባት በዚህ በከንፈሯ ይዟው ምናምን አይ ነገር ከሆነ እኔ እንደው ዶክተሩ ያዘዝኩት ማለት ነው። ሻይ ዶክተሩ ሄዶ ሰጣትና አጠገቡ ቆሞ እንደ መዋጥ ምናምን ነገራችሁ ነው ውሃዋን ጨመረችው ማለት ነው። እዛ ዶክተሩ ቼክ አድርጋት አልኩት እና በቃ በጣም ብልጣብልጥነት ምናምን የምታበዛ ሴት ናት። በጣም የሚገርም ነገር ማለት ነው። ሶ እውነትም ሲያየው እዚህ ከላይኛው ያለ እዚህ ጋር እንትኗ ጋር ወጥፈዋለች። ኪኒኑ አልዋጠችው በምላሷ ኪኒኑ እንደምታረግ ምንም ጥርጣሬ የለውም። ታረጋለች። በቃ እኛ በቃ አርገነዋል ምናምን አሁን ይሄ እና እሱ ብንሆን በቃ ይሄ ነገር እኔ አላስበው ነው። በቃ አርገነዋል ምናምን ብለን ታስቡ እና ሆዷ የሆነ ነገር የገፋው መጣቁት እሷም ሌላ ሳንቲም አሁንም ሌላ የሆነ ነገር ምናምን ነገር ክሱ ሊውልት ይችላል ነበር። ሶ በቃ በዛን ሰዓት በወቅቱ እዛው ቦታ ላይ ትንሽ ግርግር ተፈጠረ። እሱም ገላሉ ብሎ አንገቷን አንቆ ምናምን ነገር እንደ መማታት ምናምን ነገር ብሎ ሲል ያው እኔም ዶክተሩም ሌሎችም ሰዎች ነበሩና እና እንደዛ አይነት ሰዎች ነበሩ። ዞሮ ከዛ ሁሉ ነገር በኋላ ግን ኪኒኑን ዋጠችው። በዛው ግርግር መሀል ሌላ የምትፈልገው ነገር ካለ አግባብ ባለው ሁኔታ መጠየቅ እንዳለባት ያው እኔ ሁሉ ሚስጥር እንደማቅ ነገርኳት። በቃ ያለውን ነገር ማለት ነው ያለውን ሚስጥር በሙሉ እንደማውቅ ነገርኳት። ታውቀኛለሽ ስላት አውቃለሁ አለች። በቃ እኔ ታውቂኝ ከሆነ እኔ እያንዳንዱን ነገር ከመቼ ጀምሮ ካንቺ ጋር ግንኙነት ሲያደርግ እንደነበረ ንገረኝ ካልሽኝ እነግርሻለሁ አልኳት። ስለዚህ የምትፈልጊው ነገር ካለ አግባብ ባለው ሁኔታ መጠየቅ ነው እንጂ እንዲህ የሰው ቤት የሰው ትዳር ለመበተን በእርግጥ አንቺ አይደለሽም የመሰረትሽው ይሄን ጉዳይ አንቺ አይደለሽም የመሰረትሽው መጣብሽ እንጂ አልሄድሽበትም። ልክ ነው፣ ግን ሁሉም ነገር የራሱ የሆነ አግባብ አለው። ሁሉም ነገር የራሱ የሆነ አካሄድ አለው ብዬ በስነ ስርዓት ተቆጥቼም ገስጬም አነጋግሪያት እሺ ብላኝ አሳምኛት ኪኒኑ ተዋጠ። እዛን እሱ ያ ነገር ከሆነ በኋላ ያው መቼም በአንድ ጊዜ ከቤት ሰራተኝነት መቼም ውጪ ምናምን ነገር አይባልም። እሱም ከዛ በኋላ እሱ ጋር ሳትደርስ ያንን ገንዘብ ይዛለች። ቅድም የነገርኩህን ቼክ እሱን ይዛለች። ደግሞ እንደ ባላገር አለች። አሁንም ደግሜ የሚነግርህ ምን እንደሆነ ታውቃለህ? ቼኩን ሁሉ አጠቃቀሙን በደንብ ነው የምታውቀው። ከጥሬ ገንዘብ ውጪ ትንሽ ፊደል የቆጠረች ሴት ናት። በነገራችን ላይ ተምራለች። እና በኋላ እሱ በሆነ አጋጣሚ ከከተማ ወጣ። ከዛ ከከተማ ሲወጣ የሞቱ ዜና ተሰማ። ያው እንግዲህ ስለሱ አሟሟት የተለያዩ አይነት ዘገባዎች ነው የተዘገቡ የነበሩት። ያው እኔ ደግሞ ካለኝ ቅርበት ከነበረኝ በጣም የቅርብ ግንኙነት እንደ አብሮ አደግም እንደ ቤተሰብም እንደ ሚዜም ከሌሎቹ ሚዜዎቹም ከምኖቹም ይልቅ ያው እኔም አብሮ አደጉም ስለሆንኩኝ አንደኛ በሚዜ ደረጃ ያው አንደኛነቱን ማድረግ የሰጠኝ ለእኔ ነው። ሁሉም ነገር ጠንቅቄ ስለማውቅ ማለት ነው። መግቢያ መውጫውንም ሁሉ ነገር በደንብ አውቃለሁኝ እና ያው እንግዲህ የተለያየ መላምት ነው የተሰጠው። ኤኒዌይ ከከተማ በወጣበት ሰዓት ነው በሽፍቶች ነው በጥይት የተመታው እሱ። አሁን ትንሽ እኔም
እንድመጣለኝ ግን እዚህ ከተማ ውስጥ ሲወራ የነበረው ምናልባት ይሄን ጥያቄ ልጠይቀኝ ከሆነ ድንጋይ ከተማ ውስጥ ሲወራ የነበረው የሕክምና ማስረጃ ምናምን ምንም በሰው እጅ ሞተ ምንም የሕክምና ማስረጃ የሚያስፈልገው ነገር አለ ማለት ይሄ ነገር እሺ እንዴት ሊሆን ይችላል? አይወለ ከሆስፒታል የወጣው እንግዲህ የሐኪም ማስረጃ አንተ እንደምታውቀው ባለ ኢቨን እኔ በጣም ያናደደኝ ፓርት የገዛ ባለቤቱ እንኳን ትክክለኛ አሟሟቱን ሳታውቅ እንደዚህ መሆኑ አሁን አንተም ላታክ ትችላለህ፣ ላትሰማም ትችላለህ። ታማለች እሷ እና ደግሞ የእሱ አሟሟት ሆስፒታል የወጣው በምግብ መመረዝ እንደሆነ ነው። ትክክለኛ አሟሟቱ ደግሞ ወደ ሰራተኛ ሀገር ወደ ሸኑ የሄደ በጥይት ተመቶ ነው በሽፍቶች ኖ ስለአሟሟቱ እሱ ሸኑ እየሄደ እያለ ነው መንገድ ላይ በሽፍቶች በተተኮሰ ጥይት ተመታ የተባለው። እኔ በወቅቱ ያው እዚህ ከተማ ነበርኩኝና ቤቴ ነበርኩኝ። ግን አሟሟቱ በጣም ብዙ ግራ የሚያጋቡ ነገሮች አሉ። የሚገርምህ ነገር ማለት ነው ምንድነው? አንደኛ ከዚህ ከሆስፒታል ወጣ የሚባለው ወረቀት ፉድ ፖይዝን ወይም ደግሞ ይሄ ምግብ መመረዝ የሚባለው ነገር አለ። በዛ ሁኔታ ነው ወይም ደግሞ በዛ አይነት ነገር ነው ሞተ የሚባለው። ምግብ መመረዝ በእርግጥ ጥሩ በሽታ ነው ማለት አይደለም። ግን ይህን ያህል ለሞት የሚያደርሰውን አይነት ነገር ውስጥ የሚያደርስ ምግብ የት ሄዶ እንዴት ሆኖ ይመገባል ብዬ አስባለሁ። አንድ እሱ ነው። ሁለተኛ ወይ ሆቴል የሚበላው ወይ ምግብ ቤት ነው የሚበላው፣ እንትን ቤቱ ነው የሚበላው። ስለዚህ ካለው አቅም አንጻር ደግሞ ያው እንደነገርኩህ ነውና የተለያዩ ሆቴሎች ምናምን ነገር ይገባል ይበላል ምናምን ነገር ወር ሁለተኛ ቤቱ ይሄን ያህል ሊያደርስ የሚችል ነገር የለም። እኔ በጣም የሚገርምህ ነገር እኔ የሞተው ሁሉ አይመስለኝም። አሁን ሳስበው የሞተው ሁሉ አይመስለኝም። የምሬን ነው። እንዴት ልታስብ ቻልክ? ለምን እንደማስብ ታውቃለህ? አንደኛ የሞተው በሌላ መንገድ ሆኖ እንደገና እዚህ የሕክምና ማስረጃው ሌላ ወረቀት ነው የሚያሳየው። ወር ሁለተኛ ነገር ደግሞ ለዚህ የሚያበቃው ምንም አይነት ሪዝን ወይም ደግሞ ምንም አይነት ፐርፐዝ የለውም። ለምግብ መመረዝ ሞት የሚያበቃው ምንም አይነት መመረዝ የለውም። ወር ሁለተኛ ነገር ደግሞ ከሆስፒታል ምርመራ በኋላ ሲወጣ የነበረው ሬሳ ሳየውና እሱ ነው ተብሎ የወጣው ሰው በቃ በጭራሽ የሚገናኙ ሰዎች አሉ። በእርግጥ በተወሰነ መቀራረብ ሊኖር ይችላል። ሬሳ እኮ ተቃጥለህ ካልሆነ በስተቀር እኔ ብሞት እኔነቴን ምንም የሚያስቀይር አንዳችም ነገር አይኖርም። አንዳችም ነገር አይኖርም። ስትቃጠል ብቻ ነው አንተነት ሊቀየር የሚችለው። ገባህ? ስለዚህ በጣም ብዙ አጠራጣሪ ነገሮች አሉ እና እነዚህ ነገሮች ናቸው ምናልባት የሞተው ሁሉ አይመስለኝም የሚለው ነገር በእኔ በራሴ መንገድ ልደመድምበት የሚችለው እና በተወሰነ መልኩ ኧረ ይሄ ነገር ትክክል አይደለም። የእኔ ጓደኛና ሟቹና የዚህ ሬሳ መልካቸው ይመሳሰላል፣ በተወሰነ መልኩ መመሳሰላለው እንጂ አንድ አይነት አይደሉም ብዬ ለፖሊሶቹ ለመንገር ሞክሬ ነበር። ፖሊሶቹ አልሰማም አሉ። ይሄን ነገር ለባለቤቱ ነገራት ነበር፣ ለእሷ ለመንገር ሞክሬ ነበር በወቅቱ። እሷም ደግሞ ሞቱ ድንገተኛ ሲሆንባት እሷ ራሷ ሌላ ፕሬዠር ተፈጠረባት። የሚገርም ነገር አውቃ አግኝት ማለት ኖሮባት የማያውቀው በሽታ በቃ ግፊት ጨመረባት ማለት። ከዛ ነገር በኋላ እንኳን አግባብተን ለመንገል አልሞከርክም? እኔ ድጋሚ ትክክል ነው አይደለም የሚለው ነገር ውስጥ ብነግራት እምትሞት ነው የሚመስለው። እኔ ሌላ ህይወት ማጥፋት ነው የሚሆንብኝ። እኔ ከዚህ በፊት ቅድም በጨዋታችን ላይ እንደነገርኩ በደበኳት የሚጸራ ራሱ እኔ የገደልኳት አይነት ነገር የሚሰማኝ። ስለዚህ ድጋሚ እቺ ሴት ድጋሚ መግደል አልፈልግም እንዲህ ነው ምናምን ብዬ ማለት ነው። ምክንያቱም ስለ ሃይማኖቱ የማውቀው ነገር ያለው በሃይማኖት ቅድም በተጫወተው ጨዋታ ላይ ማለት ነው። ስለዚህ አሁን ደግሞ እሱ አይደለም እሱ የሞተው በእንደዚህ አይነት ምክንያት ነው የተሰማው በእንደዚህ አይነት ምክንያት ነው የሚለው ነገር ደግሞ በነገራት ሌላ ተጨማሪ ሞት ነው የፈረድኩባት የሚመስለው። ስለዚህ ይሄ ነገር እኔ አልነገርኳትም። አሁን በዚህ ይቅርታ መጠየቅ ካለብኝ ሰው ይቅርታ በቃ ይሄን ነገር ይሄን እንደዚህ ነው ምናምን ብሎ የመናገሩ ድፍረቱ የለኝም። እኔ አይኖረኝም፣ ፎሬቨር አይኖረኝም። እንዲህ ነው በዚህ አይነት መንገድ ነው የሞተው ምናምን ነገር የሕክምና ማስረጃ ይሄ ነው የሚለው ነገር ለመናገር ድፍረቱ አይኖረኝም። በእርግጥ አንድ ለነገር ነገር የምፈልገው ይሄንን ፕሮግራም እሷ እንደምትከታተል ነው።
እና ያው ያወራውንም ነገር ትሰማለች በኋላ ማየቱ አይቀርም እና ለዚህ ነገር ደግሞ አንተ እኛ ይህን ፕሮግራም እንደጨረሰ ቀደም ብለህ ሄደ ማውራት መቻል አለብህ ግዴታ እሱ ነው። ወደ ሁለተኛው ደግሞ ስመጣ የሞተው ላይ መስለኝም ብለኛል አይደለ? ወደ ሰራተኛው ሀገር በሽፍቶች እንደተተኮሰበት ነው በስተ መጨረሻ ትክክለኛ መረጃ ይሰማሉ። እና እንዴት እንደዚህ ልትለኝ ቻልክ አንተ? እንዴት መሰለ ነገሮች እኔ ባልጠበኳቸው መንገድ ሁሉም ነገር ፍጥንጥንጥንጥን አሉ። የፈጣጠነው መንገድ አንደኛ የልጅቷ አረገዝኩ ማለት፣ ሁለተኛ ለሷ የተሰጣት ገንዘብ፣ እሷ ደግሞ አገሯ ሸኖ ነው ወደዛ ሀገር መመላለስ ሰው ቅድም የነገርኩህ ነገሮች እንዳሉ ሆኖ ለዛ ነው ይሄ ሰው ሞቷል አልሞተም የሚለውን ድምዳሜ በትክክል መናገር የማልችልበት አይነት ሁኔታ ውስጥ ያለ ያልኩ። ምናልባት እሷ አሳግታው ሊሆን ቢችል ሌላ ተጨማሪ ገንዘብ ፍለጋ አሳግታው ሊሆን ቢችል ቢኮዝ ወደ እሷ ሀገር ነው እየሄደ ያለው፣ ወደ ሰራተኛዋ ወደ እሷ ሀገር ነው እየሄደ ያለው እና በዛ ኮንቴክስት ነው በቃ ሞተ የሚባለው ዜና የሰማ ነው። እነዚህ ነገሮች ሁሉ ያስጠረጥራሉ። በቃ ይሄ ነው እኔ መናገር የሚፈልገው ይሄን ነው። አመሰግናለሁ። እሺ እንግዲህ እስካሁን ፕሮግራማችንም አክብረ ስራ ምንም ጥለኛ ጋር መጣ ያው ይህንን ነገር ልንነግረን በመቻለ በጣም ከልብ እናመሰግናለን። በእኔና በተመልካቾቻችን ስም እኔ አመሰግናለሁ። በነገራችን ላይ በዚህ አጋጣሚ አንድም ነገር ቢኖር ምንድነው መሰለህ ያው እንደምታየው እኔ ስራ ብዙ ነኝና በዚህ ስራ ውስጥ ሆኜ ባገኙት አጋጣሚ እናንተን ዩቲዩብ ተከታተላለሁ። ታቀርቡት ነገር በጣም አሪፍ ስለሆነ እከታተላለሁ። እስከ መጨረሻ ነው የምከታተለው። ብዙ የሰራችኋቸው ታሪኮች አውቃለሁ። ግን ያው ዛሬ ደግሞ እኔ እዚህ ለመጠየቅ በመቋቴ አመሰግናለሁ። እኛም በጣም እናመሰግናለን። ያው እንግዲህ ጓደኛንም የኤልያስ አሟሟት በደንብ የምናጣራ ይሆናል። በጣም ብዙ ውስብስብ ነገሮችና በጣም ብዙ ግራ የሚያጋቡ ነገሮች አሉ። አሁን እዚህ ጋርም ያንተም ጥርጣሬ ያለ ሞቷል አልሞቷል የሚለውን ነገር ለዚህ ሁሉ ነገር ደግሞ ቁልፍና ተጠያቂ ሰው ናት ብዬ ማስበው እኔ የገዛ ሰራተኛዋ ነው። ሰራተኛ በእኛ ቁጥጥር ስናየው ያለችው ሆኖም በጣም ከሚባለው በላይ በጣም ብልጥ የሆነች ሰውና ጭራሽ የማታወራ አይነት ሰው ናት። ኢቨን ለምታወራው ነገር ራሱ እንዲገጥምላት ቃላት ተጠንቅቃ በጣም ምርጣ የምታወራ አይነት ሰው ናት። ግን ሆኖም ለዚህ ሁሉ ነገር ተጠያቂ ብዬ ናት ማለት ሰው እኔ ለሱ ማማማት አለችበት ብዬ ማስበው የገዛ ሰራተኛው ነው። ያው ላይሆንም ይችላል። ለዚህም ደግሞ ጥብቅ ክትትል የምናደርግ ይሆናል። በየቦታው ያሉትን ነገሮች እናጣራለን። እንግዲህ አቶ አዜብንም እንዳልኩ ቀደም ብለህ ሄደህ ብታዋራት ጥሩ ነው ብዬ አስባለሁ። እሷ ምንም በማታውቀው እዚህ ጋር ይህ ሁሉ መዘዝ ይህ ሁሉ ገመና ስለባሏ ይህ ሁሉ የማታውቀው ነገር እንዳለ መናገሩ መስማቱ ራሱ ትንሽ ከበድ ሊላት ይችላል። ግን ግዴታ ነው ማወቅ አለበት። እንግዲህ ከዚህም በኋላም ለአንዳንድ ነገር ከፈለኩ አክብረኝ እንደምመጣ ተስፋ አደርጋለሁ። ለአንዳንድ ጥያቄም ከፈለኩ እንደምትገኝልኝ አውቃለሁ። እሱንም አሳይተኛልም። እንግዲህ ለዛሬ የነበረውን ቆይታ ተመልካቾቻችን ይህን ይመስል ነበረ። ያው ነገሩ ትንሽ አወዛጋቢ በመሆኑ እኛም መንገዱን እያጠራን እየመረመረን የምንሄድ ይሆናል። ያለውን ነገር እስከ መጨረሻው ድረስ ተከታተሉ። በቴሌግራም የሚሆን በኮመንት አይዟችሁ በርቱ ለምትሉን በጣም እናመሰግናለን። አንዳንድም አላችሁ እየደወላችሁ ችግራችሁ የምታካፍሉን ለእናንተም እንደርሳለን። ትንሽ አሁን ያዝነው ነገር ተደራራቢም ስለሆነብን ነው። ያው እንግዲህ እኛ ቀጥታ እዚህ የምናቀርበው ለየት ያለውን ኬዝ መርጠን ነው እንጂ አንድ ኬዝ ይዘን አይደለም። ቡድን አለን በተለያየ ቦታ ወደ እናንተ የሚዘን ባልመጣውም ቢሆን ካሜራ ፊት ማናመጣውም ቢሆን በተለያየ ቦታ ሰዎችን አሰማርተን ይህንን ስራ እየሰራን እንገኛለን። ብዙ መፍትሄ ያጡትን ግለሰቦች ያጡትን ወገን እህቶቻችን ወንድሞቻችንን ለእነሱ መፍትሄ እየሰጠን ነው። ግዴታ እዚህ ማቅረብ አለብን ማለት አይደለም። ያው የምንችለውን ያህል ወደ ለእናንተ ለማድረስ እንሞክራለን። እናንተም ሼር አድርጉልን፣ አበረታቱን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ለምትሰጡን ሀሳብ አስተያየት ከልብ እናመሰግናለን። ሰላም ቆዩ።